ሃይማኖት በሚመለከት ለተነሳው ጥያቄ ኢትዮጵያ የሃይማኖቶች ሀገር ናት። ሃይማኖት በጣም አስፈላጊ ጉዳይ ነው። ሀገር በኢንፍራስትራክቸር ብቻ አትገነባም። ሱፕራና አልትራስትራክቸር ለአንድ ሀገር በእጅጉ ያስፈልጋል። ሱፕራና አልትራስትራክቸር የሚገነቡ ባህሎች፣ ትውፊቶች፣ እሴቶች የሚገነቡ ተቋማት ለኢትዮጵያ ያስፈልጋሉ። አጋጣሚ ሆኖ ኢትዮጵያ ውስጥ እንደመታደል ነው አብዛኛው ሕዝብ የሚከተላቸው ሃይማኖቶች 90% የተቀራረቡ ናቸው። ለሁሉም አደምና ሐዋ እናትና አባት ናቸው። ለሁሉም አብርሃም ኢብራሂም አባት ነው። ብዙም የሚያጣላ ጉዳይ የለም። ትናንሽ ዲፍረንስ ነው ያለው። ትናንሽ ክርስቲያኖች እስልምናን ቁጭ ብለው ቢያጠኑ አብዛኛው ነገር የሚያስማማ ነው። የሚያለያየው ነገር ደግሞ ተከባብሮ ማለፍ ይቻላል። ይሄ ልዩነት ከኛም ሀገር ውጭ ለረጅም ዘመናት ነበር፣ እኛም ሀገር ውስጥ ለረጅም ጊዜ ነበር። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ አለው። አብዛኛው ግጭት አንደኛው መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። በብሔር ምክንያት፣ በሃይማኖት ምክንያት፣ በርዕዮተ ዓለም ምክንያት ግጭት ይፈጠራል። አንደኛው ነው። ሁለተኛው የኢኮኖሚ በላይነት ነው። ኢኮኖሚ ለመቆጣጠር የሚደረግ ትግል ነው። ሶስተኛው የበላይነት ለማስፈን ነው። ሱፒሪየር ለመሆን አንደኛ ዜጋ ለመሆን የሚደረግ ጥረት ነው። አራተኛው ግዛት ማስፋፋት ነው። እነዚህ ግጭቶች ግን አብዛኛው የሚደበቁት ሃይማኖትና ብሔር ውስጥ ነው። ግዛት ላስፋፋ ነው የሚል የለም። የኢኮኖሚ በላይነት ሊቆጣጠር ነው የሚል የለም። ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱን ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው። በቅርቡ ጥናት አጥንተን ነበር። ከግማሽ በላይ ከ50% በላይ የሙስሊም ፖፑሌሽን ያለባቸው ወረዳዎች ማጆሪቲው ሙስሊም የሆነበት ወረዳዎች 1263 ቸርቾች አሉ። 1263 ቤተክርስቲያኖች አሉ። አብዛኛው እስላም የሆነበት አካባቢ ከ1000 ውስጥ ስንት ቦታ ነው ግጭት የምንሰማው ነው? የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ይጠበቅ ነበር። ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። ክርስቲያኖች በዙባቸው አካባቢዎችም እንደዚሁ መስጂዶች አሉ። የምንሰማው ችግር ግን ጥቂት ቦታ ነው። በዚህ ሁሉ ስፋት ችግር አንሰማም። አስተውላችሁ ከሆነ ነውጠኞች ክብሪት፣ ጭድ ይዘው ይለኩሳሉ። ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያራግቡታል። ለኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩን የእምነት የብሔር መልክ ለመስጠት ሙከራ ያደርጋሉ። ለምሳሌ
የሰሞኑ የአርሲን ግጭት እንውሰድ። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አሜሪካ ሰለጠነች፣ ህዝቧ ስልጡን ነው ተብለው ከሚዘረዘሩ በርካታ ምክንያቶች ውስጥ አንድ የሚገዛኝ ነገር አለ። የአሜሪካ ወታደር የአሜሪካ መከላከያ ኃይል ሰሞኑ በነበረው ግጭት ውስጥ መካከለኛው ምስራቅ ውስጥ ይሳተፍ ነበር። በአሜሪካ ሁለት ትላልቅ ጎራዎች አሉ፣ የፖለቲካ ጎራዎች። ሁለቱም ጎራዎች ወይም ሁለቱም ጎራ የሚደግፉ ሚዲያዎች ብትሰሙ ጀግናው የሀገር መከላከያችን ለአሜሪካ ትልቅነትና ህልውና ዋጋ የሚከፍለው መከላከያችን ግን የማይረባው መንግስታችን ነው የሚሉት። መከላከያን አወድሰው መከላከያን አክብረው የመከላከያን ዋጋ መክፈል ቦታ ሰጥተው መንግስቱን ፖሊሲ አውጪውን ይወቅሳሉ። ይህ ትልቅ ስልጣኔ ነው። እኛ ሀገር ግን እየሞተ ያኖረንን ኃይል እንደ ገዳይ እንወቅሳለን። ይሄ ያለመሰልጠናችን ማሳያ ነው። ተቋም ማፍረስ፣ ዋጋ እየከፈሉ ሀገር የሚያጸኑ ሰዎች አለማክበር ያለውን ጣጣ ካለመገንዘብ የሚመጣ ችግር ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘዌ ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑ ነው የሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እኮ አይደለም፣ በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ
መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በሕግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማትም ፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው።